ምዕራፍ 15 ሳኦል ከአማሌቃውያን ጋር ያደረገው ጦርነት። ሳሙኤልም ሳኦልን አለው፣ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁን የእግዚአብሔርን ቃል ስማ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጡ ጊዜ በመንገድ እንደ ተዋጉ በእስራኤል ላይ ክፉ ያደረጉትን አማሌቃውያንን ዛሬ እበቀላለሁ። አሁንም ሄደ አማሌቃውያንን ኢያሬምን ምታ፣ ያላቸውንም ሁሉ ፈጽመ አጥፋ። ከእነርሱም የምታድነው የለም። አጥፋቸው፣ መከራም አጽናባቸው። የእነርሱም የሆነው ሁሉ አጥፋ፣ ለያቸውም፣ አትማራቸውም። ወንዱንና ሴቱን፣ ብላቴናይቱንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጌላ ቈጠራቸው። 400,000 እግረኞች፣ ከይሁዳም 30,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦልም ቄናውያንን ከእነርሱም ጋር እንዳላጠፋችሁ ከአማሌቃውያን መካከል ተነስታችሁ ሂዱ፣ እግዚአብሔር በወጡ ጊዜ ለእስራኤል ልጆች ቸርነትን አድርጋችኋልና አላቸው። ቄናውያንም ከአማሌቃውያን መካከል ወጡ። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። የኢያሬምንም ሕዝብ ሁሉ በሰይፍ ስለት ፈጽሞ አጠፋው። ነገር ግን ሳኦልና ሕዝቡ ሁሉ አጋግን ከከብቱና ከበጉ መንጋ መልካሙን እህሉንም ወይኑንም መልካም የሆነውን ሁሉ አዳኑ። ፈጽመውም ሊያጠፏቸው አልወደዱም። ነገር ግን የተናቀውን ሁሉ ፈጽመው አጠፉት። የእግዚአብሔርም ቃል ወደ ሳሙኤል መጣ፣ እንዲህም አለው፣ ሳኦልን እኔን ከመከተል ተመልሶአልና ትእዛዜን አልፈጸመምና ስላነገሥኩት ተጸጸትኩ። ሳሙኤልም አዘነ፣ ሌሊቱን ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም እስራኤልን ለመገናኘት በጠዋት ገስግሶ ሄደ። ለሳሙኤልም ሳኦል ወደ ቀርሜሎስ ወጣ፣ እነሆ ለራሱ የመታሰቢያ ዓምድን አቆመ ብለው ነገሩት። ሳሙኤልም ሰረገላውን መልሶ ወደ ጌልጌላ ወደ ሳኦል ወረደ። ከአማሌቅ ዘንድ ካመጣውም ከማረከውም ምርኮም መንጋ ለእግዚአብሔር የሚቃጠል መሥዋዕት ሲሰዋ አገኘው። ሳሙኤልም ወደ ሳኦል መጣ። ሳኦልም አንተ ለእግዚአብሔር የተባረክህ ሁን፣ እግዚአብሔር ያዘዘውን ሁሉ ፈጽሜአለሁ አለው። ሳሙኤልም ይህ በጆሮዬ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለው። ሳኦልም ሕዝቡ ለአምላክ ለእግዚአብሔር ይሰዋቸው ዘንድ ከበጎችና ከላሞች መንጋዎች መካከል መልካሙን አድነዋቸዋልና ከአማሌቃውያን አመጣን፣ የቀሩትን ፈጽሜ አጠፋው አለው። ሳሙኤልም ሳኦልን ስማ፣ እግዚአብሔር ዛሬ ሌሊት የነገረኝን ልንገርህ አለው። እርሱም ተናገር አለው። ሳሙኤልም ሳኦልን አለው፣ በፊቱ ማንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንህምን? እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ቀባ። እግዚአብሔርም ሄደ ኃጢአተኞችን አማሌቃውያንን ፈጽመ አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከ። ለምርኮ ሳሰህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉን አደረግ? ሳኦልም ሳሙኤልን የእግዚአብሔር ቃል ስለ ሰማሁ
እግዚአብሔር በላከኝ መንገድ ሄጃለሁ። አማሌቅን ንጉሥ አጋግንም አምጥቻለሁ። አማሌቃውያንንም ፈጽሜ አጥፍቻለሁ። ሕዝቡ ግን ለአምላካችን ለእግዚአብሔር በጌልጌላ ይሰዉ ዘንድ ከእርሙ የተመረጡትን በጎችና በሬዎች ከምርኮ ወሰዱ አለው። ሳሙኤልም ሳኦልን በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መሥዋዕት ደስ ይለዋልን? እነሆ መታዘዝ ከመሥዋዕት ማዳመጥ ከአውራ በግ ስብ ከማቅረብ ይበልጣል አለው። ኃጢአት እንደ ሟርተኝነት ናትና አምልኮተ ጣዖት ደዌንና ሐዘንን ያመጣል። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለው። ሳኦልም ሳሙኤልን ሕዝቡን ስለ ፈራው ቃላቸውንም ስለ ሰማው የእግዚአብሔርን ትእዛዝን ያንተን ቃል በመተላለፍ በድያለሁ። አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃልና እግዚአብሔርም በእስራኤል ላይ ንጉሥ እንዳትሆን ንቆሃልና ካንተ ጋር አልመለስም አለው። ሳሙኤልም ሊሄድ ዘወር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤልም እግዚአብሔር ከእስራኤል መንግሥትህን ዛሬ ከእጅህ ቀደዳት፣ አንተም ለሚሻል ለባልንጀራህ አሳልፎ ሰጣት። እስራኤል ለሁለት ይከፈላል፣ ከእንግዲህ አይሰበሰብም። እግዚአብሔርም እንደ ሰው የሚጸጸት አይደለምና አይጸጸትም አለው። ሳኦልም በድያለሁ፣ አሁንም በሕዝቤ ሽማግሌ ፊት በእስራኤል ፊት እባክህ አክብረኝ፣ ለአምላክህም ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ከሳኦል በኋላ ተመለሰ። ሳኦልም ለእግዚአብሔር ሰገደ። ሳሙኤልም የአማሌቅን ንጉሥ አጋግን አምጡልኝ አለ። አጋግም እየተንቀጠቀጠ በዚያ መራራውን እየተንቀጠቀጠ ወደ እርሱ መጣ። አጋግም በውኑ ሞት እንደዚህ መራራ ነውን? አለ። ሳሙኤልም አጋግን ሰይፍ ሴቶችን ልጆች አልባ እንዳደረገቻቸው እንዲሁ እናት በሴቶች መካከል ልጅ አልባ ትሆናለች አለ። ሳሙኤልም አጋግን በእግዚአብሔር ፊት በጌልጌላ ወጋው። ሳሙኤልም ወደ አርማቴም ሄደ። ሳሙኤልም ወደ ቤቱ ወደ ገባዖን ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሠው ተጸጸተ።